ጸልያለሁ የተዘጋው በር ይከፈታል። እግዚአብሔር አምላክ በልጁ በኢየሱስ ክርስቶስ ዛሬ ለህይወት ለቤት ትንሣኤ ይሰጣል። ከዛ ላሳጥርና ሰዓቱን ለመጠቀም አዳምና ሔዋን በሰሩት ኃጢአት ከገነት ተባረሩ። ከገነት ከኢየሩሳሌም ከዋናው ቦታ ምን ሆኑ? ተባረሩ። ስለዚህ አዳም ወደ ኋላ ተመልሶ ገነት ውስጥ እንዳይገባ ምን ተቀመጠ? ኪሩቤል ተቀመጠ። ምኑን ይዞ? የሚንበላበለው ሰይፍ ይዞ። ስለዚህ ወደ ኋላ ከተመለሰ ምን ይሆናል? ይቆረጣል። ስለዚህ ኢየሱስ የመጣው ሊቆረጥ ነው። በደንብ ይወቃሙ። ኢየሱስ ሰዎች ሻማ ለኩሶ ተወለደ 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 ያሉ አይደለም። ኢየሱስ ክርስቶስ ሲወለድ ራሱ በጭቃ ነው የተወለደው። ሲወለድ ራሱ እኮ መግቢያ መኝታ ቦታ አጥቶ እኮ በረት ነው የተወለደው። ኢየሱስ የተወለደው እንደዛ ነው። እንደዛ ነው። የሚገርም ነገር አሁን ትንሽ የገንዘብ አቅም ያላቸው ቸርቾች ላይ የሚደረግ እንትን አለ አይደለም? የሆነ የኢየሱስ ልደት አስመስሎ የሆነ ጎጆ ቤቱን እንትን አድርጎ በማብራት አይደለም ኢየሱስ የተወለደው። አረ ገንዘብ ስላለ ቦታውን አሳምረው እንትን አደረጉ እንጂ በእንደዛ አይነት በሚያምር ቦታ አይደለም፣ ሽታ ባለበት ነው የተወለደው። ማርያም ኢየሱስን ይዛ ስትገባ ማረፊያ ቦታ አጥቶ ነው ኢየሱስ ክርስቶስ ሲወለድ ራሱ የውርደት መወለድ ነው የተወለደው። ሲያድግም የስቃይ እድገት ነው ያደገው። ኢየሱስ ወዳጆቼ የወርቅ አክሊል አድርጎ አይደለም ያደገው። ኢየሱስ ክርስቶስ የወርቅ አክሊል የሚያደርገው ተመልሰን እኛ ወደ እሱ ስንመጣ እንጂ ተወልዶ እስከ ሞት ድረስ ጌታ ኢየሱስ ክርስቶስ አክሊል አላደረገም። ጉጅጅ ያደረጋሉ። የሆነ ፈረንጅ ልጅ ከየት እንዳነሱ ፎቶ ጥሩ ልጅ እንትን አድርገው እዚህ ጋር አክሊል አድርገው እንደዛ አይነት ኢየሱስን አላየንም። እኛ መጽሐፍ ቅዱስ እንደዛ አይነት ኢየሱስን አይደለም የሚነግረን። ኢየሱስ ግን እንድንወጣው ዘንድ ተግባራት የሌለው ባይቸነው ጊዜ ሰዎች ያላከበሩት የተናቀ ነበር። ስለዚህ አሁን አንተ ነጭ ልብስ ለብሰህ መምጣት ያለብህ ስለተወለድክ ነው እንጂ አጠገብ ያለውን ያዝና ገናው እኮ ለአንተ ነው በል። የተወለድክ አንተ ነህ። ገብቶላችሁ? አሁን ነጭ ልብስ ለብሰን የምንመጣው እንዴ የኢየሱስ ክርስቶስ መወለዱ በደንብ ካየንማ ጥቁር ነው የምንለብሰው። ገብቶላችሁ? መጽሐፍ ቅዱስን በደንብ ካነበባችሁ የኢየሱስ ክርስቶስ ልደት በዓል ብላችሁ እንደው የምትለብሱት ጥቁር ነበር። ምክንያቱም የሚያሳዝን አወላለድ ነው የተወለደው። የሚያሳዝን የሚገርም ነገር ተወልዶ እኮ አላረፈም። እንደ በተወለደው እኮ ነው ንጉሱ ያሳደደው። ኢየሱስ ተወልዶ የዓለምን መንግስታትን ያንቀጣቀጠ የነገስታት ንጉስ ተወልዶ በሕፃንነቱ እኮ ንጉሱ ተንቀጣቀጠ፣ ተርበተበተ። መጥቼ እኔ እሰግዳለሁ የት እንዳለ ፈልጉ ንገሩኝ ነው ያለው። ኢየሱስ ክርስቶስ ሲወለድ ተሰደደ እንጂ ገና ተብሎ አልተመለከለም። ስለዚህ አሁን ይሄ የፋሲካ በዓል ማነው? ይሄ የገና በዓል ለአንተና ለአንቺ ለኔ ነው። ነጭ ልብስ ስንለብስ ደስ ብሎን ነው። ምንድነው ደስ ያለ? ተወልጃለሁ። እስቲ ተወልጃለሁ በሉ። አሁን ነው ከዚህ ንግግር በኋላ ነው የሚገባ። ጌታ ኢየሱስ ክርስቶስ አዳምና ሔዋን እንዳትገቡ ተብሎ ተከለከሉ። የት? ወደ ገነት። አሁን ወደ ገነት አንተ መግባት አትችልም፣ አንቺ መግባት አትችልም። ኢየሱስ ክርስቶስ ግን አንቺ መግባት የማትችሉ አንተን መግባት የማትችለው ወደ ገነት ሊመልስ ከእግዚአብሔር ጋር ተጣልተን ያለን ሰዎች ከእግዚአብሔር ጋር ሊያስታርቀን ኢየሱስ ክርስቶስ መጣ። መጣና ተወለደና አደገና ጊዜው ደረሰ። ምን የሚሆንበት? የሚታረድበት፣ ወደ እዛ ሰይፍ ውስጥ የሚገባበት። ከዛ ይሄን በግ አስመለከተና አብርሃም ልጁን ለማረድ ወሰደው አይደለም? ወደ ተራራ ላይ ከሄደ በኋላ እግዚአብሔር አምላክ አየ።
አየና አብርሃም ልጁን እንዳልከለከለ የእምነት ሰው መሆኑን አየና በግን አዘጋጀ። ያ በግ ኢየሱስ ነበር። ከዛ በጉን አረደ፣ ይስሐቅ ተረፈ። ኢየሱስ ታርዶ ነው አንተ የተረፈው። አሜን። አጠገብ ያለውን ያዝና እንደ ሌሎች አታሳልፍ በል። አንተ ተራ ሰው አይደለህ በል። ዳግም ተወልደሃል በል። ሰማይ የገባህ በል። ኢየሱስ ስለመጣ ነው። ኢየሱስ ባይመጣ አትገባም። መጣና አዳም እንዳይገባ የሚንበላበለው ሰይፍ ነው የተቀመጠው። ኢየሱስ ክርስቶስ የራሱን አንገት ወስዶ ከተተና እግዚአብሔር አምላክ በደም ሽታ ነው የሚረካው። ከዛ የበጉን ደም ሽታ የኢየሱስን ደም ወሰደ። እግዚአብሔር ልጁ ኢየሱስ ሲታረድ የአበበችን ሕይወት እግዚአብሔር አምላክ በልጁ በኢየሱስ ክርስቶስ ተቀበለ። ከዛ እሱ አትሞት ብለህ ታርቅ ያለዋል። አሜን። እዚህ ጉባኤ መካከል ከእግዚአብሔር ጋር የታረቀ ሰው አለ? እስቲ የታረቃችሁ በጌታ የታረቃችሁ ብቻ ይጀሰም። እኔ ታርቅ ያለው ድብና አርገ ድምጽ ካለ እልልልልልልበል። አዎ ይሄ ሲገባ ነው አንተ ክርስትና የምትኖረው። ከዛ የሚገርም ነገር ማቴዎስ ላይ መጣችሁ ሲታዩ የሚወለደው ኢየሱስ ነው አይደለም የሚነግረው? ያ በእናንተ ይሻለኛል። ጌታ ኢየሱስ ይባረክ። ያው ጌታ